የሚያምር ቤት በቆሸሸ ሰፈር ውስጥ ዋጋ የለውም። ምክንያቱም ሰው ቤት ሲገዛ ሰፈርም አብሮ ያያል። ያንተ ቤት ዋጋ እንዲያወጣልህ ሰፈሩ ንጹህና ሰላማዊ መሆኑ እርግጠኛ ሁን። ከተማችሁ ሰላም ከሆነ በጣም ብዙ ቱሪስት ይመጣል ማለት ነው። መልካም ስም ካለው ንጹህ ከተማ ከሆነ ሲኬድ ሰው ባይተዋርነት የማይሰማው ከሆነ በርከት ያሉ ሰዎች ይመጣሉ። ይሄ ደግሞ እንጀራ አብሮ ያመጣል። ሌላው ከተማ መፍጠሪያ መሆን አለበት። ምርምር የሚካሄድበት፣ የፈጠራ ስራዎች የሚካሄዱበት፣ ሰዎች የሥራ ዕድል የሚያገኙበት። አንዳንድ ሰዎች አርቲስት ለመሆን ፈልገው በእነሱ መንደር ለአርቲስት የሚመች የሥራ አካባቢ ባለመኖሩ ከተማ መጥተው ዕድል የሚያገኙበት መሆን አለበት። አንዳንድ ሰዎች የሜካኒክ ሥራ ልምምድና ፍላጎት ያላቸው ሆነው በእነሱ ከባቢ ያለው የጋራጅ ወይም ሜካኒካል ዕቃዎች ያሉበት ቦታ አነስተኛ ሆኖ ከተማ ሲመጡ ዕድል የሚያገኙ መሆን አለባቸው። ሴቶች፣ ወጣቶች ሥራ ለማግኘት ዕድል የሚፈጥር መሆን አለበት። ከተማ መፍጠሪያ መሆን አለበት። ጥሩ ሐኪም፣ ጥሩ ኢንጂነር፣ ጥሩ ሾፌር የሚፈጠርበት ቦታ መሆን አለበት። ከማህበራዊ ግብይት አንፃር ከተማ ውስጥ ቅድም እንዳልኳችሁ ነዋሪ አለ፣ አኗኗሪ ደግሞ አለ እና እኛ ከንቲባዎች ስራችን ምንድን ያላችሁ እንደሆነ በነዋሪውና በአኗኗሪው መካከል ያለውን የኑሮ ደረጃ ብቻ ሳይሆን አሳሰብ መቀየር ነው። እያንዳንዱ ሰው ከየፀሐይ ስፍራ ከላስቲክ ቦታ ሳይሆን ከመለስተኛ ሽንኩርትም ፓፓያ መሸጫ ቦታዎች ገዝቶ የሚጠቀምበትን ነገር ማለማመድ ያስፈልጋል። አሁን አዲስ አበባ ላይ 100 በላይ የሆኑ የሰንዴይ ማርኬት ቦታዎች አሉ። ከገጠር ምርት እየመጣ ምሽጥበት በጣም ጥሩ ጅማሮ ነው። ኦፕን ማርኬት ነው። በኋላ መለመድ ያለበት ግን የተሸፈነ ቦታ ሰው ሽጦ ካነሰው ዘግቶ የሚሄድበት ቦታ እያስፋፋን ካልሄድን ፓፓያው ከሞጆ መጥቶ ፀሐይ ላይ ውሎ ማታ ነዋሪው ጋር ሳይሆን አኗኗሪው ጋር ሲገባ ፍሪጅ የለም ታውቃላችሁ። ያ የሚጣፍጠው ፓፓያ የተበላሸ ሊሆን ይችላል። ምርቱ አለ፣ ፈላጊው አለ። የምንገበያይበት ስፍራ ትክክል ባለመሆኑ ብቻ የምርቱ ጥራት ሊቀንስ ይችላል። ያ እንዳይሆን የሚገበይበትን ቦታም እያሰቡ እያዘመኑ መሄድ ያስፈልጋል።